በዚህ ሰዓት የመረጃ ጊዜ ከምታደምጠው መረጃዎች መካከል የተወደዳቸው የቻናል ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። በቻናላችን የሚቀርቡ ዋና ዋና ጉዳዮች ለሲቢኤስ መረጃ የሰጡ ምንጮች ጥቃቱ የኢራን የኃይል መሰረተ ልማቶች ላይ ሊያተኩር እንደሚችልም ጠቅሰው ነገር ግን ፕሬዚዳንት ዶናልድ ትራምፕ ይሁንታ መስጠት አለባቸው ብለዋል። ፕሬዚዳንቱ ትዕዛዙን ከሰጡ ቀጣይ ምን ሊፈጠር ይችላል? ሟቾቹ በቁጥጥር ስር ከዋሉ በኋላ የተደረገባቸው ምርመራ ጥፋተኛ ሆኖ መገኘታቸውን የገለጸው ሚኒስትሩ ፍርድ ቤቱ በሞት እንዲቀጡ ውሳኔ ማሳለፉን ጠቅሷል። ጥፋቱ ምን ቢሆን ነው ለሞት ተላልፈው የተሰጡት? በቻናላችን የምንለው ይኖራል። አብረን እንቆይ። በአሁኑ ወቅት በመካከለኛው ምስራቅ የሚገኙ አሜሪካውያን ጥንቃቄ እንዲያደርጉና ንቁ እንዲሆኑ ያስፈልጋል። ምን አይነት ስጋት ቢፈጠር ነው ማስጠንቀቂያው ለዜጎቹ የደረሰው? እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዊ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ አለፍኩ። አብረን እንቆይ። አዲስ መጠነ ሰፊ ጥቃት በኢራን የኤነርጂ ተቋማት ላይ። የእስራኤል መከላከያ ሚኒስትር እስራኤል ካታዝ ማክሰኞ ዕለት የኢራን የኤነርጂ ተቋማት ለመደብደብ በጣም እንፈልጋለን ብለው ነበር። የአሜሪካን ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት የተዘጋጀ መሆኑን ስማቸውን ያልጠቀሳቸው ምንጮች ዋቢ አድርገው የአሜሪካን መገናኛ ብዙሃን ዘገቡ። የእስራኤል ጦር ከረዥም ጊዜ በኋላ ለመጀመሪያ ጊዜ በጥቃቱ ላይ ሊሳተፍ እንደሚችልም ኤክሲዩዝ ዘግበዋል። በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡ ፕሬዚዳንት ትራምፕ ክፉኛ እንደበደባቸዋለን ብለዋል። የሆነ ጊዜ ከዚህ በላይ መቀበል አንችልም ማለት መቻል አለባቸው ሲሉም አክለዋል። በዓለም አቀፍ ሕግ መሰረት ሰላማዊ ዜጎች የሚጠቀሙበትን መሰረተ ልማት ማጥቃት የጦር ወንጀል ነው። የእስራኤል መከላከያ ሚኒስትር እስራኤል ካታዝ ማክሰኞ ዕለት የኢራንን የኤነርጂ ተቋማት ለመደብደብ በጣም እንፈልጋለን ብለው ነበር። ቻናል 14 ከተባለ የእስራኤል መገናኛ ብዙሃን ጋር በነበራቸው ቆይታ ኢራን ጎረቤት ሀገር ላይ ጥቃት ልትፈጽም እና ዓለም አቀፍ ቀውስ ሊከሰት ይችላል በሚል ስጋት አሜሪካ እስካሁን ይሁንታዋን አልሰጠችም ሲሉ መናገራቸውን ዘ ታይምስ ኦፍ እስራኤል ዘግበዋል። እኛን በሚመለከት ግን ኢራን 40 ዓመት ወደ ኋላ ለመመለስ ተዘጋጅተናል ብለዋል። የፔንታጎን ቃል አቀባይ ሺን ፓርኔል በየትኞቹ ኢላማዎች ላይ ጥቃት እንደሚፈጽሙ ከመናገር ተቆጥበዋል። ፓርኔል ለሲቢኤስ ኒውስ በሰጡት መግለጫ የጦር መሳሪያ ቤቱ ምንጊዜም የፕሬዚዳንት ትዕዛዝ በመጣበት ቅጽበት ለመፈጸም በተጠንቀቅ ነው ያለው ብለዋል። አንድ የኢራን ባለስልጣን በመሰረተ ልማቶች ላይ የሚፈጸም ጥቃት የእብደት ምልክት ነው በማለት አገራቸው የአጸፋ ምላሽ ለመስጠት ዝግጁ መሆኗን መናገራቸውን አልጀዚራ ዘግበዋል። ባለስልጣኑ አክለውም የኢራን ምላሽ ጽዮናውያን መንግስት ወሳኝ መሰረተ ልማቶችንና በቀጠናው የሚገኙ የአሜሪካን የኤነርጂ ተቋማት እንደሚያካትትም ተናግረዋል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ሶስት ኢትዮጵያውያን በሞት የቀጣች ሀገር። ሳውዲ አረቢያ ዛሬ በአሲር ግዛት 3 ኢትዮጵያውያን በሞት መቅጣቷን አስታውቃለች። 3ቱ ኢትዮጵያውያን ወደ ሳውዲ አረቢያ ግዛት አሺሽ ለማስገባት ተባብረዋል ተብለው መከሰሳቸውን የአገሪቱ ውስጥ ጉዳይ ሚኒስቴር መግለጫው ላይ አመላክተዋል። ሟቾቹ በቁጥጥር ስር ከዋሉ በኋላ በተደረገባቸው ምርመራ ጥፋተኛ ሆነው መገኘታቸው ተከሳሾቹ ወደ ሀገሪቱ ጠቅላይ ፍርድ ቤት ይግባኝ ቢሉም ውሳኔው መጽናቱን ቅጣቱ መፈጸሙን ጨምሮ አስታውቋል። የሞት ቅጣቱ ቅዳሜ ሐምሌ 25 2018 ዓመተ ምህረት በአሲር ግዛት መፈጸሙን ሚኒስትሩ ባወጣው መግለጫ ላይ ጠቅሷል። ሐምሌ 20 2018 ዓመተ ምህረት እንዲሁ የሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስትር 5 ተጨማሪ ኢትዮጵያውያኖች በሞት መቀጣታቸውን አስታውቆ ነበር። በያዝነው ዓመት የመጀመሪያዎቹ 7 ወራት ብቻ 17 ኢትዮጵያውያን በሞት ተቀጥተዋል። ከዚህ ቀደም ሂውማን ራይትስ ዎች ሐሚስ ሙሻይት በተባለ እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ አውጥቶ ነበር። የኢትዮጵያ ውጭ ጉዳይ ሚኒስትር ሐምሌ 6 2018 ዓመት ነው ባወጣው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቋል። በተጨማሪ የሪያድ ውስጥ በሚገኝ ኤምባሲና በጅዳ ቆንስላ ጽህፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠማቸው ኢትዮጵያውያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ የሚደረገውን ጥረት መቀጠሉን ገልጸዋል። በሳውዲ የሞት ፍርድ የሚጠብቃቸው ኢትዮጵያውያን በጭንቀት ከእስር ቤት ለቢቢሲ ደውሎ ያጋሩ ታሪክ።
የአሜሪካን ኤምባሲ ዜጎቹ ከሀገሪቱ ለቀው እንዲወጡ አዘዘ። በዮርዳኖስ የሚገኘው የአሜሪካን ኤምባሲ ቅዳሜ ዕለት በቀጠናው ያለውን ውጥረት ከተባባሰ ዜጎች ከመካከለኛው ምስራቅ ለመውጣት እንዲያስቡ አሳሰበ። እንዲሁም የበረራ ስረዛዎች፣ ለጊዜው የአየር ክልል መዘጋትና ሊያጋጥሙ የሚችሉ የጉዞ መስተጓጉሎችን ለመጋፈጥ ዝግጁ መሆን አለባቸው ሲልም ኤምባሲው በይፋዊ የኤክስ ገጹ ላይ የደህንነት ማስጠንቀቂያውን አውጥቷል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። እንዲሁም ከመካከለኛው ምስራቅ ውጪ ያሉ አሜሪካውያን ወደ ቀጠናውና ወደ አካባቢው የሚያደርጉትን ጉዞ ሊያስቡበት እንደሚገባ መክረዋል። ኤምባሲው ኢራንና ኢራንን የሚደግፉ ቡድኖች በባህር ማዶ የሚገኙ አሜሪካውያን ንብረቶቻቸውን ሊያጠቁ ይችላሉ ሲሉ አስጠንቅቀዋል። በመካከለኛው ምስራቅ ያለውን ሁኔታ ያልተረጋጋ ሲሉም ገልጸውታል። በአማን የሚገኘው የአሜሪካን ኤምባሲ ሁሉም አሜሪካውያን በዮርዳኖስ ወደሚገኘው የጦር ሰፈሮች ከመጓዝ እንዲቆጠቡ ያሳሰበ ሲሆን ዜጎቹም የሚሰጠው ማስጠንቀቂያዎች እንዲከታተሉና ከሀገሪቱ ባለስልጣናት የሚሰጠው መመሪያዎችም እንዲከታተሉ አሳስበዋል። ይህንን ማስጠንቀቂያ የተሰጠው በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ በተባባሰበት ወቅት ሲሆን ዋሽንግተን በዚህ ሳምንት መጨረሻ በኢራን ላይ አዳዲስ ጥቃቶችን ለመፈጸም እቅድ እንዳላት ሲቢኤስ ከባለስልጣን ያገኘው መረጃ ጠቅሶ ዘግበዋል። ቅዳሜ ዕለት ኩዌት የመንግስት ተቋማትንና ሲቪል ተሽከርካሪዎችን ኢላማ ያደረጉ የኢራን ድሮኖችን እንዳከሸፈና አንድ የጭነት መኪና በሆርሙዝ የባህር ወሽመጥ አቅራቢያ በኦማን የባህር ዳርቻ ባልታወቀ ሚሳይል እንደተመታ ገልጸዋል። በሁለቱም ክስተቶች ምንም አይነት ጉዳት አልደረሰም ተብሏል። የመረጃ ምንጭ አስነብቧል። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በእግር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።